እናት ሀገር ፖርቹጋል ክሮኤሽያን 2-1 በማሸነፍ እንግዲህ ወደ ቀጣይ ዙር ማለፍ ችላለች ማለት ነው። የፖርቹጋልን ሁለቱን ጎሎች ንጉስ ያርሰብንና ጎንዛሎ ራሞስ አስቆጥረዋል ማለት ነው። ቀጣይም ከስፔን ጋር የምንገናኝ ይሆናል ማለት ነው። ስፔንም ጨዋታዋን 3-0 አሸንፋለች ማለት ነው። ግን ማለት ነው በጣም የፖርቹጋል ቲም በጣም አሳሳቢ ነው። የአጥቂ ክፍሉና ይሄ ዊንገሮቹ ምናምን በቃ አሁንም ቢሆን መስተካከል አለባቸው። ሮናልዶ እንዳልሆነ ችግሩ ዛሬም ተመልክተናል። ጎንዛሎ ራሞስ ተቀይሮ ከገባን በኋላ በቃ የማጥቃት ሁኔታው አሁንም ምንም አልተሻሻለም። በቃ የተጫዋች ችግር ሳይሆን የሲስተም ችግር ነው። በቃ ማጥቃት ላይ አሁንም ቢሆን ችግር አለ ፖርቹጋል ብሔራዊ ቡድን። ለማንኛውም የጊዜውን አልፈናል። ቀጣይ ግን ከስፔን ጋር እንግዲህ የሚሆነውን ደግሞ እናያለን። መጫወቱ አው ግባና ውጣው ይላል እግዚአብሔርን። ቀጥሏል፣ ሁሉም ነገር ቀጥሏል። ምን አይነት አረ ግቫርዲዮል እግዚአብሔርን እንዴ! ምን አይነት ስራ ነው? እግዚአብሔርን ተቀይረ ገብተህ ለምን ልታሸንፉ እንዴ? አቻል ታረጉ አንተ። ወይኔ ስታገቡት እኮ አቻ ሲያረጉኝ የት ልግባ እንዴ? አንተ እኔ ዛሬ በመቆየቴ እኔ እንደ ዛሬ ተደስቼ አላውቅም እንዴ! አንተ ክሮሻ ግን እግዚአብሔር ምን አይነት አስጨናቂ ቲም! ከባድ ነው። አሁን ግን ራሞስ ግን እኔ ለአንተ ቃል የለኝም። መጀመሪያም ስጡት እያልኩኝ ለምን በቃ ሮናልዶ ከወጣ በኋላ እሱ ነው ቁጥር ጋር ያለው በቃ ምንድን ያደረገው? ቀጣይ ስፔንን ሲጀምር ባለፈውም እዛ ኔሽንስ ሊግ ላይ ሰተናት ነው ዋንጫውን የበላ ነው። መደገሙ አይቀርም በእርግጠኝነት። ህልሙ ቀጥሏል። አሁንም ነው የምልህ። ወይኔ ማንን ተናግሬ ማንን ለእንትን ልበልሽ? አሁን እግዚአብሔርን ሲጀመር ዓለም ዋንጫ የሚበላው በፒኬ ነው። አንተ እንዳይከራከረኝ አንድ ሰው ብያለሁ። በቃ እንዲህ ነፍሴ ልትወጣ እንዲያለ ይቻላል እንዲ? ወይኔ ጉዴ! ዋና ሮናልዶ ይደሰት እንጂ እኔ ያገባኛል እንዲ? የአንተ መላጣ ሰውዬ እንዲህ ተናንቀናል እንዲ? ሮናልዶን ጭራሽ ቀይረ ማስወጣት ጀመር። ኩያ መሰለህ እንዲ? ይኸው ለዛሬ አፉ ብዬ ቀጣይ ጨዋታ እንደዚህ ደግማታለሁ እንዳትል ቆዳን ምልጥልህ። ቋጣሪ ሸጣሪ ገብተተኛ አባቴ አዳሜ ቪዲዮን ድለት ወዲያው ትኝት። ይኸውልህ ሌላ ምንም አያስፈልግ። የጨፈርክበትን ይኸውልህ ገብተህ ደልት። ከዛ ይኸውልህ ሌላ ምንም አማራጭ የለም። ይለያል። ሰማህ ግባ አለቀ። እስከ መቼ ነው መጨነቅ ያለብን? እስከ መቼ? ግባና አውጣው። እስከ 10 ሰዓት ከምናምን ቆይተን አዝነን ብንተኛ እግዚአብሔርን በጣም ነበር የሚደብረኝ። በጣም ማለት ሮናልዶ ማግብቶ ፖርቹጋልም አልፎ ግባና አውጣው። ግባለት በቃ በስመ አብ። ከሁሉም በላይ ምን ደስ እንደሚል ታውቃላችሁ? የሮናልዶ ሄተሮችን አዘልሎ ከዛ ተሻረላችሁ። ዝም ትተኛለህ። እስከ ሌሊት 10 ሰዓት ድረስ ትቋጥራለህ። ትችላለህ። ማን ማርቲኔዝ እንኳን የቀየርካቸው ብሩኖ ፈርናንዴዝ የተባለ ቪቲኒያ የተባለ ሰውዬ ማን ምንም መጫወት አይፈልጉም። እንኳን የተቀየሩ ሮናልዶ ተቀየረ፣ ጎንካሎ ራሞስ ገባ፣ ማን ተኮሰላቸው። ትችላለህ። በቃ የሚያምር ቅያሪው የሚያምራል ማለት ነው። ጨዋታችሁ ራሱ በጣም ነው የሚያምረው። ምን አይነት ቲም ነው ግን ክሮኤሽያ! በኢየሱስ ማስጨነቀኝ። ማን ሞድሪች ስለወደክ በጣም አዝናለሁ፣ ግን ከሮናልዶ የበለጠ ልወድ አልችልም። ማን ሮናልዶ ትችላለህ። ፔናልቲ አግብቷል። እንኳን ያገባ ምንም አይነት ሄት መስማት አልፈልግም። እስከ ሌሊት ትቋጥራለህ። ገብተህ ታወጣዋለህ። የሜሲ ቋጣሪ ደጋፊ ገብተህ ታወጣዋለህ። ጎንካሎ ራሞስ ክርስቲያኖ ሮናልዶ ገብተህ ታወጣዋለህ። በቃ የወርልድ ካፑ ልበለው የዚህ የሚገርም ጨዋታ በኢየሱስ ስም 10 ደቂቃ ተጨምሮ ክሮኤሽያ 2-0 አድርጎ እንባ ተናንቆት ሮናልዶ ጎሉ በኦፍሳይድ ተሽሮ ኧረ ታሪካዊ ጨዋታ አሳቀቁኝ። የገዛ ክለብ ተጫዋቾች ግቫርዲዮል ባለቀ ሰዓት አገባ። ኮቫቺች ምን አይነት ጨዋታ ነው የሚጫወተው? በረኛውን ደበደበው። አረ እንደዚህ ትችላለህ ወይ? እኔ ሲጀመር ስንቴ ስሙን እያነሳው ሁሌ የሚያደርግልን ፓሶች ሳወራ እናንተ
ሁሌም ቢሆን ላሽ ነበር የምትሉት። ምን አይነት ቅያሬዎች ነው ዛሬ አሰልጣኙ ራሱ ያደረገው? ሁሉም ሰሩለት። ሮናልዶን አስወጥቶ ጎንካሎ ራሞስ ምን አይነት ቴስታን የወተፈው! ኧረ በኢየሱስ ስም የተለየ ምሽት። ኤክስትራ ታይም ቢገቡ ባይዞ ፔናልቲ ቢገቡ በእርግጠኝነት ክሮኤሺያ ነው የምታሸንፈው። ፔናልቲ ሹታውት ላይ የሚገርም ሪከርድ አላት። በዛ ላይ የፖርቹጋል እያንዳንዱ ተጫዋች ሮናልዶን እያሰበ ፔናልቲ ሲመታ ስንት ህዝብ እንደሚወቅሰው ያንን ቢስት እያሰበ ሲመታ የሚያገባ ይመስላል። ተመስገን። ፖርቹጋል ከስፔን ራውንድ ኦፍ 16 ገብተው በቋጠሮ ይበላል። ግባለት። ዌስትሃም ከአርሰናል የመሰለ ጨዋታ ጭንቀት እንዲህ ክሪስዬ አይ ላቭ ዩ። አልፈነዋል። ኦፍሳይድ ነው። ነምበር 19 ጌታ ግባ to the career. Look who's here. And there's definitely an offside there. The question is whether the defender. ጠንቋዩ ልክ ሳይሆን አይቀርም። ፖርቹጋል መሰለኝ የምትበለው እኔ ይሄን ነገር ቆንጆ ጎል ቆንጆ። ኧረ በስመ አብ። አሁን የሮናልዶ ያጎል አሁን ቆይ ይሻራል። ኦፍሳይድ ነው እኮ አየነው፣ ግን ይሻራል። ያን የመሰለ ፈርስተች እና ጎል ያ ገብቶ ነው ፔናልቲ ባይሰጥ ባይነበርኩኝ እኔ ስጥት ጭማሪ ደቂቃ ላይ ነው ብዬ እንቅልፌ እንዲህ እያለ ነበር። ወስዶ አረጋጋልኝ። በቃ አለቀ። ስፔንን ይወላችሁ ፖርቹጋል ቀጥቅጣ ካላሸነፈች ትቀጡኛላችሁ። የክሮኤሺያን ነበር የፈሩት። ስፔን በጣም ቀላለች። ያ ማለት ምንም ኩክ የሚያደርገው ሰው አይኖርም። ምክንያቱም ሜንዴስ ነው የሚኖረው። ስለ ቀጣዩ ጨዋታ ነው ከዚህ በኋላ ምን ኖረው ማለት ፈረንሳይ ጋር እስኪደርስ ድረስ ከዚህ በኋላ ፖርቹጋል ኖርማል የሆነ ጨዋታ ስቴድ እየተጠቀመ ነው የሚያሸንፍ። ወንድ ነህ። ለማንኛውም ወንድ ወሬኛ ዝም አስብሏል። በቃ ምንም ቢሆን ማለት ነው ትችላለህ። ግባ እናውጣው። ቢስሚላህ ፋሚሊ እንደዚህ ተጨንቄ አላውቅም። የንጉሱ ወዳጆች፣ የፖርቹጋል ወዳጆች አልሐምዱሊላህ በሉ። ቪዲዮን ኮፒ ሊንክ ፖስት ላይክ በማድረግ ጀምሩ። ለንጉሱ ስል ተጨነኩኝ እኮ እኔ ፖርቹጋልን በዚህ ልክ እኮ ተጨንቄ ማየት አልነበረብኝም እኮ። ለሱ ብቻ ስል እኮ ነው። ኧረ ቢስሚላህ ክሮኤሺያ በራሷ ጊዜ ተቀጣለች። ፋሚሊ ግን ዛሬ እኔ ማርቲን ያ ሁላ መሀል ተጫዋች እነ ቡርኖ ምናምን ሲቀይር መሀሉን አይታችሁታል? ብልጫ እንዴት እንደተወሰደበት እንደው ሰራ እንጂ ቀያሪ ጎል አስቆጠረ እንጂ የንጉሱ መቀየር ራሱ ጠቅሟቸዋል ብዬ ነው የማስበው። ምክንያቱም እንደ ቡድን መጫወት ጀመሩ። ንጉሱ ካለ ያው አንድ ጎዶሎ በሉት፣ ምክንያቱም እሱ ስለማይንቀሳቀስ ኳስ እስከሚደርሰው። ሌሎቹ ግን ወጣቶች ስለሆኑ ይተጋሉና የእሱ መቀየር ጠቅሟቸዋል ብዬ አስባለሁ። ግን በጣም አስጨናቂ ነበር እሱ ራሱ እንደዛ ሲጨነቅ። ኧረ ቢስሚላህ ለሱ እኮ ነው እኔ እኮ የሁላ ጥረት እንጂ እኮ ፖርቹጋል ምንም የለኝም እኮ ወላሂ ነው የምላችሁ። ኧረ ቢስሚላህ ግን ከፔናልቲው በላይ ያችን ጎል አስቆጥሮ ያቺ ይሻለኝ ነበር። ፈርስተቹ የንጉሱ እንግዲህ ቀጣይ ከስፔን ጋር ነው። ግን ደስ ያላችሁ ሰዎች እንኳን ደስ ያላችሁ። በጣም ደስ ብሎኛል። የንጉሱ ወዳጆች እስቲ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ወይኔ ጭንቀት በሰማ አመረ። ፖርቹጋል ግን ምን አይነት ብሔራዊ ቡድን ነው እንዴ! በጭንቀት ፈተና ክሮኤሺያን ከመመራት ተነስታ 2-1 በማሸነፍ እንግዲህ ወደ 16 ዙር መቀላቀል ችላለች። እኔ ወይኔ በስማ በዚህ ጨዋታ ላይ እንደተጨነቅኩት ማለት ነው በቅርብ ጊዜ በእግር ኳስ ጨዋታ የተጨነቅኩት ያለው አይመስለኝም እኔ በግሌ ማለት ነውና ምን አይነት ድል ያስመዘገበችው ፖርቹጋል በዚህ ጨዋታ ላይ። ክሮኤሺያዎች አስቀድሞ 53ኛው ደቂቃ ላይ በፕሪሲስ አማካኝነት ጎል አስቆጥሮ ነበረ። ከዛ ፖርቹጋሎች እንግዲህ ወደ ጨዋታ ለመመለስ ጥረት ሲያደርጉ ነበር። ክሮኤሺያዎች ባይዘው በጨዋታ ላይ በጣም ምርጥ ነበሩ ማለት ነው። እኔ ፖርቹጋል ሮቤርቶ ማርቲኔዝ ይሄን የመሰለ ስኳድ ይዞ ምንድነው የሚያደርገው? እነ ብሩኖ ፈርናንዴዝ ምንድነው የሚያደርጉት? ማን እንዴ ጭንቅ ውስጥ እኮ ነው የገባ ነው ፖርቹጋል። ከዛ በኋላ በሲያራ አማካኝነት ጎል አስቆጠረ የነበረ ቢሆንም ኦፍሳይድ በሚል ተሽሮ ነበር። ለሱ በጣም ነበር ያዘንኩት። ከዛ በኋላ ግን በፔናልቲ እንግዲህ 68ኛው ደቂቃ ላይ ጎል ማስቆጠር ችሏል። ከዛ አቻ ማድረግ ችሎ ነበረ። በድጋሚ እንግዲህ በመጨረሻ ደቂቃ 94ኛው ደቂቃ ላይ ተቀይሮ የገባው ሱፐር ዘቡ ጎንካሎ ራሞስ እንግዲህ ጎል አስቆጥሮ ከመመራት ተነስታ ፖርቹጋል 2-1 ማሸነፍ ችላለች። ክሮኤሺያን በመጣልም እንግዲህ ወደ 16 ዙር መቀላቀል ችላለች። ማን ወረ በሰማ እኔ በዚህ ጨዋታ እንደተጨነኩት እኔ ከቅርብ ጊዜ ወዲህ በእግር ኳስ እንደተጨነቀ የማውቅ አይመስለኝም ማለት ነው። በመጨረሻ ደቂቃ ክሮኤሺያ ጎል አስቆጥራ ኦፍሳይድ ተብሎ ተሽሮባት ነበርና ያ በቪአር እስኪታይ ድረስ ነፍሴ ልትወጣ ነው የደረሰችው ማለት ነው። ኤኒዌይ ይሄንን ቪዲዮ በደንብ የሲያራ አድናቂ ከሆንክ ማለት ነው ኮፒ ሊንክ ሪፖስት ማድረግ እንዳትረሱ። የፖርቹጋል ፋኖች እንኳን ደስ አላችሁ፣ ይመቻችሁ። በ16 ዙር ፖርቹጋል ስፔንን ትገጥማለች። በዛሬው ፐርፎርማንስ እንዴት ስፔንን ሃንድል እንደምታደርግ አላውቅም።
ግን በቃ ያም ቢሆን ከዚህ የተሻለ ነገር እጠብቃለሁ። ያው በእግር ኳስ የሆነ ነገር እንዳሳካ የምትመኙት ቡድን ማለት ነው በየሆነ ምክንያት የሆነ የተሻለ ነገር ያሳያል ብላችሁ ትጠብቃላችሁና ዛሬ ግን ክሮኤሺያ በተለይ ሰከንድ ሃፍ ዲያጎ ኮስታ ምስጋና ይግባው እንጂ በቃ ተርፈዋል ፖርቹጋሎች። የምሬ ነው የምላችሁና ቪአርም የተሻለው ኳስ ማለት ነው። ኤኒዌይ የፕላስ ምልክቱን መጫን እንዳትረሱ። ይመቻችሁ። ኡፍ በስመ አብ ጭንቀት። አምባክ ሰራን ብለን አቻርገው ኦፍሳይድ ተመዝገን ኦፍሳይድ። ፖርቹጋል በድል ነው ሮናልዶ ፔናልቲውን ባይመተው እያልኩ ነበር። በቃ ቢቲቶ የሚቲ ፋን ሚዲያው ምናምን እንዴት ሊረግጠው እንደሚችል ሳስበው ግን ክሪስ ከተተው። የሞት ፍርድ በስንት ጣሙ ያራዳ ልጆች ጠላት ይጨነቅ ረብስ። እንደዚህ ሰቀቀን የሆነ ጨዋታ ደግሞ አለ እንዴ አንተ። ትናንት ሴኔጋል ጨጓራ የልጠው ነበር፣ የዛሬው ደግሞ በሰቀቀን ነው። እንዲህ ያራዳ ልጅ ሌሊቱን እንዲህ አንዴ እንዲህ ስከረባበተው ነው የጨረስኩት። ሻቶን ነው የምልህ ማለት ነው። ያራዳ ልጅ እንዲህ ኧረ በለው። እኔ ቪቲኒያ ለምንድን ነው ቆይ የቀየረው መጀመሪያውንስ? ዛሬ በስማ ቬጋና ዲያዝ ወይኔ እኔ እንጃ እኔ ምን እንደምል ራሱ አላውቅም። ያራዳ ልጆች ኧረ ጭንቀት፣ ኧረ ሰቀቀን ኧረ አለቅን። ሮናልዶ ኧረ ተሳቀን። እንቅልፉ ጠፍቶ ሁሉም አሁን እንደት ነው የሚተኘው? ሲሆን ከዚህ በኋላ ማለት ነው የአራዳ ልጆች። ለማንኛውም ሆኗል፣ ተሳክቷል። የአራዳ ልጆች ለሞሪድ ብናዝንም ተሳክቷል። እንግዲህ በመጀመሪያ የክርስቲያኑ አድናቂዎች እንኳን ደስ አላችሁ። በቃ እንቅልፋችሁን መስዋዕት አድርጋችሁ ላያችሁ ሰዎች። በሁለተኛ ደረጃ አንድ ጨዋታ አራዘሙልን ክርስቲያኑን ለማየት አለቀ። አህዮች ናቸው የፖርቹጋል ተጫዋቾች። ኢቨን ክሮኤሺያ በጣም የተሻለች ቡድን ነበረች። እኔ አላቅም በቃ ምን እየተሰማኝ እንዳለ ማለት ነው። በቃ እንኳን ደስ አላችሁ። ይሄን ብቻ ነው በቃ ማለት የምፈልገው። ፖርቹጋል አለፈች በመጨረሻም። በስመ አብ ወልድ አለፈች በመጨረሻም። በስመ አብ ወልድ በስመ አብ ወልድ። ምን አይነት ዳኛ ምን አይነት ስራ እንደተሰራ በስመ አብ ወልድ። እኔ ልቤን ነው ቀጥ ያረጋት። ዊሽ ቁጭ ብድግ አሰራኝ እኮ ፈጣሪው። ይሄ ማርቲኔዝ የምትባል ሰውዬ ከተከላካይ የለ በረኞ ይሻላል። ማወራው ራሱ ጠፋብኝ። ይሄ አልቆልን ነበር። እናንተው ጨፈራችሁ ነው። 2-1 ፖርቹጋል ከክሮኤሺያ 5 የታጣላችሁ ነገሮች አልነገርኩም ነግሬህ አለኝ እኮ ያገባል ብዬ አይደለ? ነግሬህ ነበረ። ኦፍሳይዱን ኳስ እንዳለው ፔናልቲ 6 ፔናልቲ ለምን አያገባም? እኔ ይሞቀኛል ይበርደኛል ወይ ማለት እንዴት እንደምወድ ክርስቶስን 1000 ዓመት ንገስ። አንተ ኖካውት ጎል አግብቶ አያውቅም። ሰላም በለው ማለት ሁለተኛ የተረዳ ነው ነገር። አንድ ውድድር ላይ ማለት ነው ረጅም እሄዳለሁ የምትል ከሆነ ሊግ በለው ሻምፒዮንሺፕ ምንም አይነት ውድድር ላይ ማለት ነው በረኛ መሰረታዊ ሰው ነውና ዛሬ ዲያጎ ኮስታ ያደረገው ነገር ዲያጎ ኮስታ የሰራው ስራ ለዚህ ቲም እንዲህ የሚባል አይደለም። ምክንያቱም እንዴት ሲያስነጩት እንደነበረ ማለት ነው። ስንት ኳስ ነው አንድ ለአንድ ያወጣው ይህ ሰውዬ። ሶስተኛ የተረዳ ነው አንተ ራስ ሶስተኛ የተረዳ ነው። አንተ አንጀዝባ ምን ሆነ ነው አንተ? ለፖርቹጋል ሰው መጫወት አይችልም። ያን ሁሉ ሰው ራሱ ሮቤርቶ ማርቲኔዝ ሲቀይር ይሄን እንከፋ የቀየረው ሸለፈት የሆነ ተጫዋች እንዴት ምን ሆኖ ነው እንደዚህ የሚጫወተው? ሁሉም ነገር ይበላሽበታል። ሰው ጎሉ ሲገባ ማለት ነው ራፋኤል ሊያው ተጠግቶ መጣለታል። ፋርሳይድ ያለውን ተጫዋች አይዝም። ስንት ክሮስ ነው ያመለጠው? ስንት ኦፍሳይድ ሆነ ኳስ በሱ እኮ ነው ያለፈው። መጨረሻ ላይ ገባርዲዮል ራሱ ሲገባ ከሱ መስሎኝ ላብድ መውጣት ራሱ ነበር። በጣም የሚያስጠላ ጌም የተጫወቱ ዛሬ ኑኖ ሜንዴዝ። በኢየሱስ ክርስቶስ አፈር በላ። አራተኛ የተረዳ ነው። ቅያሬዎቹ ሰርተዋል። ዛሬ ቅያሬዎቹ ሰርተዋል። ምክንያቱም 4 ተጫዋች በአንዴ ሲቀይር ፓኒክ ነው ይመስለው ፔናልቲ ወደ ተገኘ ምናምን። ነገር ግን ሩበን ኔቬዝም በርናርዶ ሲልቫ ሚድፊልዱን ለማረጋጋት ኳሱን ፖሰስ ለማድረግ ያስፈልጉ ነበር። እንዳለ ፖርቹጋል ክሬት የምታረጋቸው ኳሶች ከላይ በዲያጎናል የመጡ ረጅም ኳሶች ሆነው በሚፈጠሩ ስፔሶች ነው እንጂ ከሚድፊልዱ እየመጣ የነበረ ምንም ነገር የለም። ብሩኖ ፈርናንዴዝ እንደ ቤሊንግሃም ከተከላካይ ጀርባ ራኖችን እያደረገ ማስቆጠር ማግባት የሚችል አይነት ተጫዋች አይደለም። እሱ ማድረግ የነበረበት ክሬቲቭ ተጫዋች መሆኑን ያን ሲያረግ አለ ቪቲኒያም ሲያረግ አልነበረም። እንኳን ገቡ በርናርዶ እንኳን ገባ ሩበን ኔቬዝም ቆንጆ ጨዋታ የተጫወቱ እነሱ ከገቡ በኋላ ጎንካኮ ራሞስን ማስገባ ሮናልዶንም ማስወጣ ሰርቶልሃል። የመቸ 5ኛ የተረዳው ነገር
እናንተ ማለት ነው ማርያምን ስለ እናንተ ሳያወራ ማለፍ ንፉግነት ነው። ኮቫቺች ዛሬ ፔሪሲች አገባሽ። ፔሪሲች ሁሌ እንደሚያገባው ዓለም ዋንጫ ነው ይሄ ሰውዬ የተጫወተው ጌም ማለት ነው። ማርያምን በስማ እንዴት አባትህ ነው የምትችለው ማለት ነው። ግን እኛ ቀውጠ ነው እነሱም ቀውጠውት፣ እኛ ግን ቀውጠ ነው አልፈናል። በጣም ደስ የሚል ሲቹዌሽን ነው። ቀጣይ ከስፔን ነው የምንገናኘው። መወጠር አለብን። ሲያርሰበን ዓለም ዋንጫ ላይ እንደ ስፔን ያገባበት ቲም የለም። እንመኝ ፎሎ ኮፒ ሼር እያደረጋችሁ ይመቻችሁ። ክርስቲያኖ ሮናልዶ እና ፖርቹጋል ወደ ዓለም ዋንጫ 16 ውስጥ መቀላቀል ችለዋል። ዛሬ ምስጋና ለቫር ይግባው። በቃ ሌላ ምንም የምትሉት ነገር የለም። ሮናልዶ አግብቷል። ሌላኛውን ጎል ጎንዛሎ ራሞስ ነው ያገባው። የሚገርም ቴስታ ነው። ግን ክሮኤሺያ ማለት ነው በጣም ነፍ ኳስ ነው ኦፍ የተባለባቸው። የመጨረሻው ይሄ ነው ኦፍ ተብሎባቸው አስባችሁታል። 90 ፕላስ 10 ደቂቃ ተጨምሮ 104ኛው ደቂቃ ላይ አግብተውት ከዛ ይኸውላችሁ ይሄን ነገር ላስረዳችሁ። እዚህ ጋር ግራፉ ይታያችኋል። ይሄ አዲስ እግር ኳሱ ላይ የተጨመረ ኳሱ ራሱ ላይ የእግር ኳሱ የሚጫወቱበት እቺ ኳሷ ላይ የተጨመረች ሴንሰር አለች እና ኳሱን ተጫዋች ነክቶታል አልነካው የሚለውን ነገር ትክክለኛ ሰሚ አውቶሜትድ ኦፍሳይድ ቴክኖሎጂ የሚጠቀሙበት እና እዚህ ጋር የምትመለከቱት ግራፍ አለ አይደል? የዚህ ተጫዋች ሲነካው ይሄ ግራፉ ኳሱ እየመጣ አይደል? እዚህ ጋር ወደ ላይ ወጥቶ የወረደው ኳሱ ነክቶታል። እዚህ ጋር ተጫዋች ነው። ከዛ ያው ይሄኛው ተጫዋች ኦፍሳይድ ፖዚሽን ላይ ነው። በዛ ምክንያት ነው የመጨረሻው የክሮኤሺያ ኳስ የተሻረው። ብቻ ግን ማለት ነው የሮናልዶ ደጋፊዎች እንኳን ደስ አላችሁ። እኔ አም ቬሪ ሃፒ። አስባችሁታል? እስከዚህ ሰዓት ድረስ እስከ 10 ሰዓት ሆኗል። እስከ 10 ሰዓት ቆይቼ ፖርቹጋል ደግሞ ተሸንፎ ይሄ እንትና የሚባለው ማነው ኮንሴሳው የሚባለው ልጅ ማለት ነው በቃ አጌንስት ሮናልዶ የሚጫወት ነው ይመስል እሱ ኳስ ነው መጨረሻ ላይ ኳሱን መያዝ እየቻለ ኮርነር ላይ ማለት ነው ጥግ ላይ መታው የእጁ ወጣ። የሱ ኳስ ተመልሶ ነው ይሄ ኳስ የገባው። ብቻ ሮናልዶ ደጋፊዎች እንኳን ደስ አላችሁ። ራውንድ ኦፍ 16 ላይ ከስፔን ጋር ይገናኛሉ። ስፔን እኔ በጣም ስፔን ይከብዳቸዋል። ብቻ ግን የሚያልፍ ከሆነ እንግዲህ የምናየው ይሆናል። ይህን ቪዲዮ ለሮናልዶ ደጋፊዎች በሙሉ ላኩላችሁ።